እንኳን ደህና መጣ አመሰግናለሁ እንዴት ነህ ስትገባ ታውራም እንዴ መሲን ሰላም ለማለት ነበር የመጣሁት ይቅርታ አስደነገጥኩሽ አይ ችግር የለውም ብታወራ አሪፍ ነበር ብታወራ ያምሻል እንዴ ነው ማለቴ ድምጽ ብታሰማ ጥሩ ነበር እኔ ልሂድ በቃ እንግዳ እንደዚህ ነው የምትቀበዩ የምን እንግዳ እኔ እንግዳ አይደለም ያው ቤት ነው ብዬ ነው ደህና አይደለሽም እንዴ ፊትሽ ትክክል አይመስልም አይ ደህና ነኝ አምሻል እንዴ ምን ሆነሽ ነው ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንደዚህ ቁጭ ብዬ ያዩሽ ባረጅ ምን ያህል እንግዳ ድራማ እንግዲህ እኔን ቁጭ አድርገሽ እንድትወሰደሽ አይደል ከተባለች በኋላ በራሷ ተስፋ መቁረጥ ቤት ዘግታ ያለቀሰች ነበረ እና እንግዲህ በዚህ መሃል የቶሚ ልጅ ከውጭ ከሄደበት ሀገር ተመልሷል ማለት ነው ይመስለኛል ቶሚ መጀመሪያ ማስመሰል እንዴት ነው ለልጁ ነግሮት ነበር መሰለኝ ለሱ እንዳልጀለት እንግዲህ ገና ሲመጣ ነበር መኪና ውስጥ እያለ ኑንያትን ጓደኛዋን እየሸኘቻት ውጭ ላይ ሲያት ነበር ከሷ ላይ አይኑን ተክሎ አይኑን ከዚህ በኋላ ሌላ ስም አውጣልሻለሁ በስተረጅም ሰዓት የነበረው ማለት ያ ማለት መቀየሩ ለምን አስፈለገ ስራ ታስተምሮላከሽ ማለት ነው በመጀመሪያ መስራት ካልፈለግሽ ስልኩን ዝግ ሲቀጥል ደግሞ የምልሽ ነገር ሁሉ ያለምንም ማቅማማት ነው ማድረግ ያለብሽ ኧረ አሳስብም ያልሽውን እኮ አደርጋለሁ ገና ሲያት እንግዲህ ይቅርታ እና ስሜ ማን ይሆንልሽ ራስሽ እንድታወጪ ድሮ ሰጥቻለሁ ምን እንደምታደርጊ ተነግሮሻል አዎ አንዱን ሸበላ ለማለት እንደሆነ በፍቅራኝ ነበር ሁለቱም የሚተያዩት ከዚህ ቀደም የሚተዋወቁ ነበር የሚመስሉት ማለት እንግዲህ ወደ ቤት ነገር ምንም አልገባኝም መጽሐፍ ውስጥ የደበቅሽ ሜሞሪ ነገር ሄለን የመሲን ረሳው ምናምን ብለሽ ተከራከሪኛለሽ አስቀምጣው ነበር የመሲን ማስታወሻ ከክፍሏ ሰርቃ ወስዳ እሷ ጋር አስቀምጣው ስለነበረ እናም እንግዲህ ወይዘሮ ሄለን አሁን ላይ መሲን ልትደራደራት ትፈልጋለች በያዘችው ሜሞሪ ማለት ነው ሜሞሪው ላይ እንግዲህ በጣም ብዙ ነገሮች አሉ በተለይ አዶናይን አባት እሷ እንደገደለችው መሲ እንዳወቀች አውቃለች እሱን ደግሞ መሲ ያወቀች ማለት ህይወቷ ትልቅ አደጋ ላይ ነው በጣም ብዙ ነገሮች ነው ቀርጻ ያስቀመጠችው እኔ ግን መሲ ምንይቱ ፈዛዛ እንደሆነች አላቅም አርቃ እንደማስቀመጥ እዛው አስቀምጣው ሌላው ደግሞ በጣም አስደንጋጩ ነገር መሲ ጓደኛ ወይም ደግሞ ሳታውቀው በስልክ ብቻ ተዋውቀው ቦይፍሬንዷ የሆነው ሰው ጉድ ቴዲ ነው ለካም እሷን እንዲሰልልላት ጓደኛ እንድታደርገው አድርጋ ነበር ሄለን ናት ራሷ እንግዲህ ይሄንን ድራማም የሰራችው የመሲ ፍቅረኛ እንግዲህ ደስ የሚያሰኛት ሐሳቧን የሚጋራት ሁሉ ጊዜ ሚስጥሯን ሁሉ የምትናገረው ቴዲ የሄለን የቀድሞ ባለቤት ወይም ደግሞ ያሁን አብሯት የሚሰራው ነው ያትን ያገታት ማለት ነው ቴዲ ነው እንግዲህ መሲን እያሽከረመማት የነበረው እስከ ዛሬ ድረስ ማለት ነው እሷ ግን በመጨረሻም እንግዲህ ተገናኝተን እንድናወራ እፈልጋለሁ ላውቅህ እፈልጋለሁ ሳላውቅህ ከዚህ በላይ ካንተ ጋር ማውራት አልፈልግም ትለዋለች እና እንግዲህ ቴዲም ታዲያ ምን ችግር አለው እንገናኛለን እያለ ምን አዲስ ነገር አለ ንገርኝ እያለ እንግዲህ ሚስጥሮቿን ሁሉ ለሱ የነገረችው ትገኛለች እንግዲህ ወይዘሮ ሄለን ደብተሩን ማስታወሻውን የወሰደችበት ዋናው ምክንያት እሱ ነግሯት ነው ማለት ነው ምክንያቱም እሷ ምንም ነገር አይቀራትም ሚስጥሯን ሁሉ የነገረችው ነበር ለፍቅረኛ የሚረዳይ ሰው አገኘው ብላ እሱ ግን ተልኮ ነበር ከሄለን ነው የተላከው መሲን ፍቅረኛ እንዲያደርጋት ማለት ነው እና መሲ እየተበልተሻን እንግዲህ ጉድሽ ሚስጥርሽ ሁሉ አደባባይ ወጥቷል አሁን ላይ ምን እንደምታደርጊ አላውቅልሽም ሄለንም እንግዲህ ሜሞሪውን ወስዳ አይታዋለች ምን እንዳለው ማለት ነው እና መሲን እንግዲህ ማንንም ሰው ሳይሰማ እንድንነጋገር ፈልጋለሁ ያለቻት ነው
መሲን ነገር ስትሰማ በጣም ደንግጣለች። እንዳረሳሽም ጠንቅቄ አውቃለሁ አለቻት። ሌላ በኩል ደግሞ ሄለን ሌላ ተንኮል ጀምራለች። ኑንያትን ቫይረስ የተያዘች አስመስላ ምርመራውን ሁሉ ነገር ካደረገች በኋላ እሷን ቅስሟን ከሰበረች በኋላ አሁን ላይ ደግሞ ለሰውየው ልጅ ሚስት የምትሆን ከሌላ ቦታ ማለት ነው እያስመጣች ትገኛለች። ወይዘሮ ሄለን ከሌላ ቦታ ለልጇ ሚስት የምትሆን እያስመጣች ማለት ሚስት እንድትሆነው ሳይሆን ቤት ውስጥ በቃ ልጁን እያሽኮረመመች ምናምን ከሱ ጋራ የውሸት ትዳር እንዲፈጠር ትፈልጋለች። እናም እንግዲህ ስሟን ሁሉ ቀይራ አንድ ሴት ወደ ቤት ልታመጣ ነው ማለት ነው። ያ ማለት ደግሞ የቶኒ ልጅ እንድታገባው ነው እንግዲህ ያችን ሴት የምታመጣው። ይሄ ሁሉ የሄለን ተግባር ነው። እኔ ግን እዛ ቤት ምን አዚም እንደጣለችባቸው አላውቅም። በተለይ አቶ ቶማስ ማለት ነው ባለቤቷ ምንም ነገር ቼክ አያደርግም። ሚስቱን በጣም ነው የሚያምራት። የሚገርማችሁ ነገር እንደሱ አይነት ሴት የዚህ ምድር ላይ የለም ብሎ ነው የሚያምነው። ግን እንደሱ አይነት አውሬ ነው እዚህ ምድር ላይ የሌለው። እና እንግዲህ ወይዘሮ ሄለን አሁን ላይ ተንኮሏን ቀጥላለች ማለት ነው። እሱም እንግዲህ ለቶኒ ልጅ ሌላ ሴት ዛቤ ልታመጣ ነው እና እኔስ ኑንያት አሁን ላይ በነቃች ባይ ነኝ። ነገር ግን የቶኒ ልጅ የሚወዳት ኑንያት ነው። ነገሩ ትንሽ ድብልቅልቅ ማለቱ አይቀርም። ልጁ አይኗን እዚህ ቀደም ራሱ የሚዋደዱ እስኪመስል ድረስ አይኗን እያየ ከሷ ስራ አልጠፋም ብሏል። ሌላኛው አዶኒ ነው። አዶኒም እንደዛው እንግዲህ የቶኒ ልጅ ከመጣ በኋላ ኑንያት ክላሷ እስክትተኛ ቁጭ ብሎ እየጠበቀ እየተንከባከባት ነበረ። ግን ምን እንደሆነች አያውቅም። ነገር ግን እሷም ደግሞ ቀስ ብላ የተኛች መስላሽ ወልቃ ስታየው ያየን ነው። በጣም ነው የምትወደው እሷም። ነገር ግን ያለችበትን ነገር መልሳ ስታስታውስ ያለችው ለካሷ HIV ያለባት ሴት የማትፈለግ ሴት እንደሆነች ለራሷ ትነግርና መልሳ ከሱ ትሸሻለች። ነገር ግን እሷም በጣም እንደምትወደው እሱ ደግሞ በጣም በስስት የሚወዳት ልጅ እንደሆነች ነው ያየን ያለ ነው። እና ይሄን ነገር እንዴት ሊያስተካክሉት እንደሚችሉ አላውቅም። ምናልባት እንግዲህ ሄለን ይሄን ነገር ለሁሉም ሰው ደብቃለች። ልጅቷ HIV ያለባት የሚለውን ከሶስታቸው ውጭ ማንም ሰው እንዳያውቅ አድርጋለች። እናም እንግዲህ ከዚህ በኋላ የቶሚ ልጅ ሲቀርባት ምናልባት ሄለን ልጅቷ ቫይረስ እንዳለባት ካወራች ነው ቤተሰብ ሊሰማ የሚችለው። ሌሎቹ ሁሉ ግን አፍዛ ድንዝዝ አድርጋባቸዋለች። ምንም ነገር እንኳን እንዳያስቡ ማለት ነው። ነገር ግን አዶኒ አሁን ላይ ነገሮች ሁሉ እየተገለጡለት ይገኛሉ። ምክንያቱም ደግሞ የወይዘሮ ሄለን ስራዎች ግራ እያጋባው መጥቷል። አባቱ በህይወት እያለ ስለ ልጆች ህፃናት ሲያወራ ሰምቶት ነበረ። የሆነች ሴት ህፃናቶችን እንደምትገልና እየሰረቀች ላሳድግ እያለች እየወሰደች ወንጀል እንደምትሰራ እዚህ ቀደም አዶኒ አባቱ ሲያወራ ሰምቶ ነበረ። መኳንንት ደግሞ ከገጠር ወይዘሮ ሄለን ልጆች አሳድጋለሁ ያለች የገጠር ልጆችን እየለቀመች እንደምትወስድ መኳንንት ደግሞ ነገረው። አሁን ላይ አዶኒ ነገሮች ሁሉ ተገልጦለታል። የሴትዋ መሰሪነት አሁን ላይ ግልጽ እየሆነለት ነው። እሱ ብቻ ነው አሁን ላይ ያወቃት። እናም እንግዲህ ከመኩ ጋራ ከቤት ውጭ ብናወራ ምን ችግር አለው አለው። መኩም ደግሞ እዚህ ምን ችግር አለው ሲለው አይ ምንም ችግር የለውም ግን ውጭ ብናወራስ ብሎ መኩን እንግዲህ ወደ ውጭ ወስዶታል። ምናልባት ብዙ ነገር ካወሩ ስለ ሄለን ማንነት በደንብ ሊያውቁ ይችላሉ። በዛውም ልክ ሊከታተሏት ይችላሉ ብዬ አስባለሁ። አሁን ላይ ደግሞ የቶኒ ልጅ መጥቷል። የቶኒ ልጅ ግን አይመስለኛል የሆነ ምቅት ያለ ነገር አይመስለኝም። ትንሽ ያስፈራኛል። ምናልባትም በሷ ቁጥጥር ስር የሚሽከረከር አይነት ሰው ይመስለኛል። ትንሽም ልጅ ስለሆነ ማለት ነው። ብዙም ነፍስ ያወቀ ልጅ ወይም ደግሞ አለ አይደለ ምንድን ንቅት ያሉ ሰዎች አሉ። እሱ ግን ንቅት ያለ አይነት ሰው አይደለም። እንግዲህ ምን ሊፈጠር እንደሚችል ከዚህ በኋላ ገምቱ፣ አስቡት ምን ሊፈጠር እንደሚችል ማለት ነው። አዶኒ ወይዘሮ ሄለንን እንደውም ያባቱ ገዳይም እሷ እንደሆነች አሁን ላይ እንዲሰማው በደንብ ስለሷ በደንብ እንዲያጣራ በጣም ብዙ መረጃዎችን እያገኘ ይገኛል። በጣም አሁን ለሶስተኛ ጊዜ ከሄለን ታሪክ ጋር የሚገናኙ ነገሮች እያገኘ ነው። አባቱን የሚያመላልሰው መኪና ኮድ ኑንያትን አገተ። ከዛ ደግሞ ወይዘሮ ሄለን ገጠር እየሄደች ህፃናትን አሳድጋለሁ ያለች የሰው ልጆች ህፃናትን እንደምትለቅም ሰማ። አባቱ ደግሞ ከመሞቱ በፊት ስለ ህፃናት ያወራውን ነገር ወንጀለኛ ሴት ህፃናትን
የምትሰርቅ ሴት እንዳለች ወንጀል እንደምትሰራ የሰማው ወሬ አለ። አሁን ላይ ሄለን በጣም ጉዷ እየወጣ ነው። መሲ ጋር ያለው መረጃ ግን አሁን ላይ ጠፍቷል። እንደው መሲ ልትደራደራት ነው። ምን ብላ ልትደራደራት እንደምትችል ባላውቅም በምን እንድታስፈራራት እንደምትችል ባላውቅም መሲ ግን አሁን ላይ ምንም ነገር ማውራት እንኳን አትችልም። መሲ ሚስጥሯን ታውቃለች። የአዶኒን አባት እሷ እንዳስገደለችው ብታውቅም መሲ ለማንም ትንፍሽ ማለት አትችልም። አሁን ላይ የገዛ ጓደኛዋም ደግሞ አሳልፋ ለወንድሟ ስለሰጠቻት አሁን ላይ እሷ ምንም አይነት ተስፋ የላትም። ስለዚህ ያለቻትን ሁሉ እያለች መቀጠል ነው ያላት አማራጭ ማለት ነው። እና ትንሽ እንግዲህ ድራማው ጠንከር እያለ መጥቷል። እኔ ግን የኑንያትና የቶኒ ልጅ የሁለቱ ፍቅር ግን በጣም ከባድ ነው። እንግዲህ እንደታመመች ሲያውቅ ይሸሻት ይሆን ወይስ ምናልባት ለሱ ብትነግረው ምናልባት ሌላ ምርመራ ሊያደርጉ ይችላሉ በድብቅ ብዬ አስባለሁ። ሌላው ደግሞ ኑንያት ራሱ ስለ ሄለን ልትጠራጠር ይገባል። ሄለን ሁለት ምላስ እንደሆነች ታውቃለች። ጋሽ ያላለውን እንዳላስመስላ እሷ የሰማችው እና የተወራው ነገር የተለያየ እንደሆነ ስላወቀች ምናልባት በዚህም ኑንያት ተነቃች ብዬ አስባለሁ። ከዛ ውጭ ግን ወይዘሮ ሄለን በጣም ተሳፍራለች ያደረገችው ነገር ማለት ነው። እና የቶኒ ልጅና ኑንያት አሁን ላይ በፍቅር አይን በስስት እየተያዩ ይገኛሉ። ይሄን ነገር ግን ምናልባት አዶናይ ካየ እንግዲህ ነገሮች ሊበላሹ ይችላሉ። አዶናይም በጣም ነው የሚወዳት ያው ማለት ከሚባለው በላይ ማለት ነው አይታችሁ ከሆነ። ስለዚህ ሁለቱ በልጅቷ እንዳይጋደሉ እየፈራሁ ነው። እና የኔ ውድ ቤተሰቦች እንግዲህ እንግዳ ድራማ ተወዳጁ እንግዳ ድራማ ሞቅ ሸብረቅ እያለ ጠንከርም እያለ መጥቷል። እንደምትወዱ ተስፋ አደርጋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁኝ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። ነባሮች ደግሞ ቪዲዮ ላይክ እና ሼር አድርጉልኝ። በአዲስ ቪዲዮ እንገናኛለን። ባይ ባይ።